ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ። ጂጂ በዘፈኖቿ ያላነሳቸው ያላስታወሰቸው ያልተነበየችው ነገር የለም። ጂጂ ከ10 ዓመት ባልበለጠ የዘፈን ስራዎቿ ጊዜ ውስጥ 7 አልበም ለግሳለች። ከሌሎች ዘፋኞች ጋር በጋራ የሰራቻቸው ዘፈኖችና ለሌሎች ዘፋኞች ከሰጠቻቸው ግጥምና ዜማዎች ውጪ 7 አልበሞችን 10 ዓመት ባልሞላ ጊዜ የሙዚቃ ታሪክ ውስጥ ሰጥታለች። የትዝታዋ ሶሪት፣ አንተን ያመነ ሁሉ ዳነ የጂጂ የነፍስ ጩኸት፣ የጥበብ ስደትና ምስጢራዊ ዝምታ ሲገለጥ አንድ ድምጽ ብቻ ሀገርን ሙሉ በሙሉ በትዝታ ማዕበል ውስጥ ሊያሰጥም ይችላል። ያ ድምጽ ደግሞ የእጅጋየሁ ሽባባው ወይንም የሁላችንም ጂጂ ሲሆን ዝምታውም ሆነ መናገሯ የራሱ የሆነ ትርጉም አለው። ከዓመታት የረጅም መጥፋትና ከማያባሩ ወሬዎች በኋላ በቅርቡ በማህበራዊ ሚዲያ ገጿ ላይ ያሰፈረችው አጭር ጽሑፍ የብዙዎችን ልብ በድጋሚ ነክቷል። አንተን ያመነ ሁሉ ዳነ፣ እኔ አንተን አምኜ ምን ሆኜ፣ እኔ አንተን አምኜ ምን ሆኜ። ይህ ለአምላኳ ካዜመቻቸው ሙዚቃዎቿ መካከል ተጠቃሹ ነው። ከዛ ውስጥ የወጣ ስንኝም ነው። ይህ ኃይለ ቃል በራሷ ሁሉ ዳነ በተሰኘው ዝነኛ ዘፈን ውስጥ የሚገኝ ቢሆንም ዛሬ ላይ ስታስተጋባው ግን ከተራ የዘፈን ግጥምነት አልፎ የውስጧን ትግል፣ የስደቷን ሰቀቀንና የህይወትን ውጣ ውረድ የሚገልጽ የነፍስ ጩኸት ይመስላል። ይህንን አጋጣሚ መነሻ በማድረግ ከተራራማዋ ቻግኒ እስከ ኒውዮርክ ሰማይ ጠቀስ ህንፃዎች፣ ከዝና ማማ እስከ ድብርትና ብቸኝነት ጥላዎች ድረስ የተዘረጋውን የእጅጋየሁ ሽባባውን ጂጂ የህይወት ጎዳና ሰውኛ በሆነ እይታ እንቃኛለን። አብራችሁን ዝለቁ። የእጅጋየሁ ሽባባው ታሪክ የሚጀምረው በቀድሞ ጎጃም ክፍለ ሀገር በቻግኒ ከተማ ነው። አዊ ዞን ውስጥ በሚገኘው የገበሬ ቤተሰብ ውስጥ በ1966 ዓ.ም አካባቢ ተወለደች። ቤተሰቧ ቡና አምራችና ሰፊ የነበረ ሲሆን እጅጋየሁ ከ10 ልጆች መካከል 5ኛዋ ነበረች። ያደገችበት አካባቢ በባህልና በሃይማኖታዊ ስነ ስርዓቶች የተከበበ ነው። ጎጃም ከልጅነቷ ጀምሮ የነፍሷን ረሃብ የምታስታግስበት ብቸኛው መንገድ ሙዚቃ ነው። በቤተ ክርስቲያን አካባቢ የሚሰሙት የቅዳሴ ዜማዎች፣ የማህሌት ድምጾችና የላሊበላዎችን ጉርጉሮ በውስጧ ጥልቅ የሆነ የዜማ መሰረት ጣሉ። ጂጂ በህፃንነቷ ወደ ጫካ በመሄድ ለብቻዋ ትዘፍን፣ ከተፈጥሮ ጋር በዜማ ትነጋገር እንደነበር ይነገራል። ነገር ግን ያደገችበት ማህበረሰብና ወግ አጥባቂው የቤተሰብ ስርዓት ሴት ልጅ ዘፋኝ እንድትሆን አይፈቅድም ነበር። የሙዚቃ ፍቅሯ ግን ከማዕቀብ በላይ በረታ። የራሷን መንገድ ለመምረጥ በውስጧ የነደደው እሳት በ1980ዎቹ መጨረሻ ገደማ ከሀገር እንድትሰደድ አደረጋት። ቤተሰቧንና የተወለደችበትን ቀዬ ጥላ በወጣትነት እድሜዋ ወደ ጎረቤት ሀገር ኬንያ ናይሮቢ ተሰደደች። ይህ የመጀመሪያው ስደት የነጻነቷ የመጀመሪያ ቢሆንም በቀጣይ ለሚመጣው ረጅም የናፍቆት ህይወት በር ከፋች ነበር። ናይሮቢ ውስጥ ጂጂ ከባዶ ህይወት ነበር የጀመረችው። ይሁን እንጂ ድምጿና በውስጧ ያለው ረቂቅ ተሰጥኦ ብዙ ሳይቆይ ትኩረት እንዲስብ አደረገ። በኬንያ የመጀመሪያውን ባንድ አቋቁማ በ19 ዓመቷ መድረክ ላይ መቆም ቻለች። በዚያ የውጭ ሀገር ህይወት ውስጥ ሳለች ነው ወደ ሀገሯ በጊዜያዊነት ተመልሳ በብሔራዊ ቲያትር ውስጥ በመቀጠር የኪነ ጥበብ ሰዎችን ለማግኘት የቻለችው። በ1990ዎቹ መጀመሪያ ላይ የተወሰኑ ባህላዊ የፍቅር ዘፈኖችን በፈረንሳይ ሀገር በሚገኝ የሙዚቃ ተቋም በኩል አስቀረጸች። ይህ ቀዳዳ ድምጿ ወደ አውሮፓ፣ አሜሪካ እንዲሻገር አደረገ። በመጨረሻም በ1998 ዓ.ም አካባቢ የቪዛ ፈቃድ አግኝታ ወደ አሜሪካ ሳን ፍራንሲስኮ አመራች። በአሜሪካ መኖር ስትጀምር ስደተኛዋ ጂጂ ብቸኝነትና አዲስ ህይወት ገጠማት። ነገር ግን ጥበቧ አልተኛም ነበር። ከአቀናባሪው ደረጀ መኮንን ጋር በመሆን አንድ ኢትዮጵያ የተሰኘውን የመጀመሪያ የኤሌክትሮኒክስ ሙዚቃ አልበሟን አወጣች። አልበሙ በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድ ትልቅ መነቃቃትን ፈጠረ። ጂጂ የተለየች መሆኗን ማሳየት የጀመረችው ያኔ ነበር። የዜማዎቿ ጥልቀት፣ ግጥሞቿ እንደ ተንቀሳቃሽ ምስል በሰው አእምሮ ውስጥ የሚቀረጹ ነበሩ። እውነተኛው የጂጂ ዓለም አቀፍ ስኬት የጀመረው ግን ታዋቂው የሙዚቃ ፕሮዲውሰር ክሪስ ብላክዌል ድምጿን ሲሰማ ነው። ብላክዌል ቀደም ሲል ቦብ ማርሌን ለዓለም ያስተዋወቀ ታላቅ ሰው ነው። የጂጂን ልዩ የድምጽ ውበት ከተረዳ በኋላ የዓለምን ምርጥ የጃዝ ሙዚቀኞች ሰብስቦ አዲስ አልበም እንድትሰራ ሁኔታዎችን አመቻቸላት። በዚህ መሰረት በ2001 ዓ.ም ጂጂ የተሰኘውና
በባስ ተጫዋቹ ቢል ላስዌል የተዘጋጀው ታሪካዊ አልበም ለዓለም ተለቀቀ። እንደ ኸርቢ ሃንኮክ፣ ዋይን ሾርተር እና ፋሮ አሸናፊ ያሉ የዓለም የሙዚቃ ነገስታት የጂጂን ድምጽ አጅበው ተጫወቱ። አልበሙ የባህላዊ ኢትዮጵያ ዜማን ከዘመናዊ የጃዝ የዱብና የአምቢየንት ሙዚቃ ጋር ያዋሃደ ድንቅ ስራ ሆነ። በዚሁም የሙዚቃ ስራ ወቅት በጂጂና በቢል ላስዌል መካከል የፍቅር ግንኙነት ተጀመረ። ብዙም ሳይቆይ ትዳር መስርተው አንድ ወንድ ልጅ አፈሩ። ቢል ላስዌል ለጂጂ የትዳር አጋር ብቻ ሳይሆን የሙዚቃዎቿን ረቂቅነት ወደ ላይ ያወጣ አስተዋጽኦ ያበረከተ ሰው ነበር። ጂጂ በዓለም አቀፍ ደረጃ ትልቅ ስም ያተረፈች፣ የሀገሯን ባህል በኩራት ያስተዋወቀች የጥበብ ምልክት ሆነች። አድዋ የተሰኘውና የአባቶችን ጀግንነት የዘከረችበት ስራዋ ዛሬም ድረስ በየዓመቱ የሚሰማ ብሔራዊ መዝሙር ሆኗል። የጂጂ የፍቅር ታሪክ በሁለት ፍጹም የተለያዩ ዓለማት ውስጥ የበቀሉ ነገር ግን በሙዚቃና በስሜት ድልድይ የተገናኙ የሁለት ነፍሳት ታሪክ ነው። በአንድ በኩል ከተራራማዋና ከተቀደሱት የቻግኒ አድባራት የወጣችው በቤተክርስቲያን ዜማና በላሊበላዎች እንጉርጉሮ ነፍሷ የታጠበው ወጣቷ እጅጋየሁ ሽባባው፣ በሌላ በኩል ደግሞ በኒውዮርክ ሰማይ ስር በምዕራባውያን ዘመናዊ የጃዝ የዱብና የሮክ ሙዚቃ አብዮት ውስጥ ስሙ በግንባር ቀደምትነት የሚነሳው ታዋቂው ሙዚቀኛና አቀናባሪ ቢል ላስዌል። የነሱ መገናኘት ተራ መገናኘት አልነበረም፣ የሁለት ጥልቅ የኪነ ጥበብ ውቅያኖሶች መገናኘት እንጂ። ቢል ላስዌል የጂጂን ድምጽ ለመጀመሪያ ጊዜ ሲሰማ በውስጡ የነበረውን ጥንታዊና ረቂቅ ኃይል ወዲያውኑ ተረዳ። እሷን ለማጀብም በዓለም ላይ ያሉ እጅግ ምርጥ የጃዝ ሙዚቀኞችን ሰበሰበ። ያኔ ነው በስቱዲዮ ውስጥ በሙዚቃ የተቀጣጠለው ትውውቅ ቀስ በቀስ ወደ ትልቅ የፍቅር መስመር የተሻገረው። ሁለቱ ጥበበኞች የሚግባቡበት የጋራ ቋንቋቸው ዜማ ነበር። ጂጂ በአይን አፋርነቷና በሀገር ፍቅር ትዝታዋ ውስጥ ስትዋኝ፣ ቢል ደግሞ በሷ ድምጽ ውስጥ የሚገኘውን ያልተነካ ውበት የሚጠብቅላት ጋሻ ሆነ። ይህ የፈጠራ ውህደት ብዙም ሳይቆይ ወደ ትዳርና ወደ ቤተሰብነት አደገ። በዚህ አስደናቂ ፍቅር ውስጥ በስደት ሀገር የተወለደውና የሁለቱ ዓለማት ፍሬ የሆነው ልጃቸው አማን ተወለደ። አማን የሚለው ስም ሰላም ወይንም ደህንነት ማለት ሲሆን በስደት ውስጥ ለነበረችው ጂጂ ትልቅ የመጽናኛ ብርሃን ነበር። አማን ከልጅነቱ ጀምሮ በዚያ የሙዚቃ ድባብ ውስጥ ያደገ ሲሆን በአንዳንድ የፈጠራ ስራዎቻቸው ላይም በድምጽ አብሯቸው ተሳትፏል። ከፍቅራቸው በስተጀርባ የተወለዱት ስራዎች ታሪካዊ ነበሩ። ጂጂ የተሰኘውና ዓለምን ያስደመመው አልበም አቢሲኒያ ኢንፊኒቲ ወይንም ዞን ሮትስ ወርቅና ሰም ወይንም ጎልደን ዶዋክስ በዚሁ የፍቅርና የፈጠራ ጥምረት ውስጥ የተወለዱ ድንቅ ፈጠራዎች ናቸው። ቢል ላስዌል ለጂጂ የህይወት አጋር ብቻ ሳይሆን በእንግድነት ባለችበት ሀገር ጥበቧ ተጠብቆና ጎልቶ እንዲወጣ ያደረገ ጠባቂ መልአክ ነበር ለማለት ይቻላል። ነገር ግን ህይወት ሁልጊዜ እንደ ዜማዎቿ ጣፋጭ አልነበረችም። በስደት ሀገር ውስጥ የሚኖረው የባህል ልዩነት ጂጂን ዘወትር የሚበላት የሀገር ናፍቆትና ቀስ በቀስ ወደ ውስጧ እየተሰገሰገ የመጣው የድብርት ጥላ በግንኙነታቸው ላይ ከባድ ጫና ፈጠረ። የኒውዮርክ ፈጣንና ግራጫማ ህይወት ለአንድ ከተፈጥሮና ከባህል ጋር ተስማምታ ለኖረችው ጂጂ በቀላሉ የምትላመደው አልነበረም። ይህ የስነ ልቦና ትግል በትዳራቸው ላይ ስንጥቅ መፍጠር ጀመረ። ውሃ ከድንጋይ ጋር እንደሚጋጨው ሁሉ የሁለቱ ታላላቅ የጥበብ ሰዎች ስብዕናም መጋጨቱ አልቀረም። በመጨረሻም ያንን ሁሉ ታሪካዊ ስራዎችን የወለደውና አንድ ልጅ ያፈራው ትዳር በጥላቻ ሳይሆን በህይወት ውጣ ውረድና በስደት ሰቀቀን ምክንያት የመለያየትን መራራ ጽዋ ለመጎንጨት ተገደደ። ይህ መለያየት ለጂጂ ከባድ ምት ነበር። ቢልን ማጣት ማለት የህይወት አጋርን ማጣት ብቻ አልነበረም። በስደት ሀገር የነበራትን የሙዚቃና የልብ ደጀን ማጣትም ጭምር ነበር። ከመለያየቱ በኋላ ጂጂ ይበልጥ ወደ ብቸኝነትና ወደ ራሷ ዓለም እንድትሸሸግ አደረጋት። ያ ታላቅ የፍቅር ታሪክ ሲደበዝዝ በምትኩ በደጋፊዎቿ ዘንድ የማይረሱ ግን ደግሞ ጥልቅ ሐዘን ያለባቸው የትዝታ ዜማዎች ብቻ ቀሩ። ነገር ግን በዝና ማማ ላይ መቆም ሁልጊዜም ሰላምን አይሰጥም። የጂጂ ህይወት ወደ ውጭ ሲታይ ስኬታማና የተሟላ ቢመስልም በውስጡ ግን ረቂቅ ስብራት ነበረው። ጂጂ በአካል አሜሪካ ብትኖርም ነፍሷ ግን ሁልጊዜም እዚያው ቻግኒ፣ እዚያው ድብ አንበሳ፣ እዚያው ጣና ዳርና እዚያው አዲስ አበባ ነበረች። ይህ ናፍቆት በሙዚቃዎቿ ውስጥ በግልጽ ይንጸባረቅ ነበር። ናፈቀኝ የተሰኘውን ዘፈኗን ስንሰማ የሀገር ፍቅርና የስደት ሰቀቀን
እንዴት ነፍሷን ይበላት እንደነበር እንረዳለን። ናፈቀኝ። ይህ ተራ የናፍቆት እንጉርጉሮ አልነበረም፣ የብቸኝነትና ከተፈጥሯዊ ማንነት የመራቅ ከባድ ህመም እንጂ። ስደት በተለይ በጥበብ ሰዎች ላይ የሚያሳድረው የስነ ልቦና ጫና ቀላል አይደለም። የቋንቋ፣ የባህልና የኑሮ ዘይቤ ልዩነት እንዲሁም ከቤተሰብ መለየት ቀስ በቀስ ወደ ድብርት መርቷታል። በተጨማሪም ከባለቤቷ ከቢል ላስዌል ጋር የነበራቸው የትዳር ህይወት መቋጫ ማግኘቱ ሌላኛው ከባድ ድንጋጤ ነበር። ጂጂ በስደት ሀገር ውስጥ ድጋፍ የሚሆናትን የቅርብ ሰው ስታጣ ይበልጥ ወደ ራሷ እንድትገለልና በብቸኝነት እንድትዋጥ አደረጋት። ሀገርን ሙሉ በትዝታና በፈውስ ዜማ ያከመው ድምጽ የራሱን ስብራት የሚያክምበት ጠበል ማግኘት ተሳነው። ከ2000ዎቹ አጋማሽ በኋላ የጂጂ ድምጽ ቀስ በቀስ እየራቀ መጣ። አዳዲስ አልበሞች መውጣታቸው ቆሞ መድረኮች ላይ መታየቷ ቀረ። እናም ታላቅ ዝምታ ተፈጠረ። ይህ ዝምታ በደጋፊዎቿ ዘንድ ከፍተኛ ጭንቀትንና የማወቅ ጉጉትን ፈጥሮ ነበር። በማህበራዊ ሚዲያና በተለያዩ መድረኮች ላይ ጂጂ የታለች የሚለው ጥያቄ በየቀኑ ይነሳ ነበር። አንዳንዶች በጠና ታማለች ይሉ ነበር። ሌሎች ደግሞ በአእምሮ ህመም እየተሰቃየች እንደሆነ ራሷን እንዳገለለች ያወሩ ነበር። ይህ አይነቱ ያልተረጋገጠ ወሬ ደግሞ በራሱ በህመም ላይ ያለን ሰው ይበልጥ የሚያቆስልና ወደ ጨለማ የሚያስገባ ነው። በዚህ መጥፋት ውስጥ ሳለች በ2015 ዓ.ም በፈረንጆቹ 2023 የእንጅባራ ዩኒቨርሲቲ ለእጅጋየሁ ሽባባው የክብር ዶክትሬት ማዕረግ ሰጣት። ይህ ማዕረግ የተሰጣት በሙዚቃ ዘርፍ ላበረከተችው የላቀ አስተዋጽኦ ነው። ይሁን እንጂ ጂጂ በአካል ተገኝታ ሽልማቱን መውሰድ አልቻለችም። ሽልማቱን የተቀበለችው አረጋዊቷ እናቷ ወይዘሮ ተናኘ ስዩም ነበሩ። እናቷ በዕለቱ የተናገሩት ንግግር የብዙዎችን ልብ የነካና ጂጂ በአካል ሀገር ቤት እንድትመለስ ያላቸውን ጥልቅ ጉጉት ያሳየ ነበር። የጂጂ መጥፋት የአካል ብቻ አልነበረም፣ የመንፈስም ጭምር ነበር። ራሷን ከዓለም የዝና ማማ አግልላ በኒውዮርክ አፓርታማዋ ውስጥ ከራሷ ሐሳቦች ጋር ስትታገል እንደኖረች ይገመታል። አሁን ግን ያ ረጅም ዝምታ በድንገት ተሰብሯል። በማህበራዊ ሚዲያ በኩል የተሰማው ያ አጭር ድምጽ የአድማጮችን ልብ በድጋሜ አንቀጥቅጧል። አንተን ያመነ ሁሉ ዳነ፣ እኔ አንተን አምኜ ምን ሆኜ። ይህ ኃይለ ቃል በዋዛ የሚታለፍ አይደለም። ሁሉ ዳነ የተሰኘው ዘፈኗ በይዘቱ መንፈሳዊና ጥልቅ የሆነ ፈጣሪንና ሰውን የሚያገናኝ ምስጢራዊ ክር ያለው ስራ ነው። ጂጂ ይህንን ስንኝ ስታነሳ ወደ ፈጣሪዋ እያደረገች ያለውን ጥያቄና የውስጧን ትግል ፍንጭ ሰጠን ሊሆን ይችላል። እኔ አንተን አምኜ ምን ሆኜ የሚለው ጥያቄ የብዙ ስንኞች፣ የብዙ የተሰባበሩ ልቦች፣ የስቃይ መንገድን ያለፉ ሰዎች የዘወትር ጥያቄ ነው። ይህ ጥያቄ ግን የእምነት ማጣት ሳይሆን ከፈጣሪ ጋር የመታገልና የመታረቅ የውስጥን ስቃይ አውጥቶ የመናገር ጥልቅ መግለጫ ነው። ጂጂ እንደ ጧት ጮራ ታይታ ልክ 5 ሰዓት ሲል ዳመናን እንደጋረደው አይነት ናት። ጂጂ በስንኞቿ ለፈጣሪ በሰፊው ተቀኝታ አዚማለች። የአልበም ግማሽ የሚሆኑ ዘፈኖቿ ስለ ፈጣሪ ናቸው። ለምሳሌም ሁሉ ዳነ፣ አምናለሁ፣ አባለም ለምኔ፣ ካህኔ፣ እኖራለሁ የመሳሰሉት ዘፈኖች ለፈጣሪዋና ከሱ ጋር ስላላት ግንኙነት የተዘፈኑ ናቸው። ጂጂ አምላክን አምኖ የወደቀና ሳይድን የቀረ ስላላየች አንተን ያመነ ሁሉ ዳነ ብላለች። ሁሉ ዳነ በሚለው ስራዋ ስር አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ እኔ አንተን አምኜ ምን ሆኜ፣ አንተን አምኜ ምን ሆኜ። ቅዱስ ኃያል እግዚአብሔር ስሙ ይክበር ይመስገን፣ ከጨለማ አውጥቶ ወደ ብርሃን የመራን። ከሰማያዊ ሰማይ በክብር ይመጣል ጌታ፣ በመላእክት ታጅቦ በሙዚቃ በእልልታ። አንተን ያመነ ሁሉ ዳነ፣ እኔ አንተን አምኜ ምን ሆኜ፣ እኔ አንተን አምኜ ምን ሆኜ። እናት ዓለም ደግሺ የልጅሽ ሰርግ ደረሰ፣ ሞትን ሲኦልን በጣጥሶ ኢየሱስ ክርስቶስ ነገሰ። ኤደን ገነት እልል በይ፣ እናት ዓለም እልል በይ፣ አባታችን ቤት ሰራልን በመንግስታት ተመሪ ስትል አዚማለች። ጂጂ ሁሉን በሚያደርግ ኃይልን ጸጋን በሰጣት ዓለምን በፈጠረው ሁሉን ቻይ ለሆነው ጌታ በሚያድን በሚያምር የፈጠራትን ነፍስ በሚወስድ አምላክ አምናለሁ ስትል ዘፍናለች። እግዚአብሔር የሰው ልጅ ስጋ ለብሶ ስለመገለጡና ስለ ስሙ ስለ ክብሩ ቆሜ ዘምራለሁ ትላለች።
ይህ ዘፈኗ ደግሞ አምናለሁ ይሰኛል። ኃይልን በሚሰጠኝ በእግዚአብሔር አምናለሁ፣ ለስሙም ለክብሩም ቆሜ ዘምራለሁ። በሚገል በሚያድን በእግዚአብሔር አምናለሁ፣ በሚፈርድ በሚምር በእግዚአብሔር አምናለሁ። በሰላም በምክር በእግዚአብሔር አምናለሁ፣ በደስታ በፍቅር በእግዚአብሔር አምናለሁ። ለስሙም ለክብሩም ቆሜ ዘምራለሁ። ማን ይጠይቀዋል አንተ ማነህ ብሎ፣ ማን ይገልጸው ነበር እንዲመስላል ብሎ። እሱ ራሱን ባይገልጽ በስጋ ሸፍኖ መልካም ኃያል አምላክ የዘላለም አባት ፍጹም አንድ የሆነ በመለኮት ሙላት ክብር ሞልቶበታል ፍቅር ወለላ ማር አዳኝ እግዚአብሔር ቅዱስ እግዚአብሔር። እግዚአብሔር ጥቁር ነው ነጭ ነው አትበሉ፣ እሱ የፈጠረ በመልክ በአምሳሉ። በመልክ ይመስለናል እኔንም አንተንም፣ የአንድ አባት ልጆች ነን እህትና ወንድም ስትልም አዚማለች። ጂጂ ቁጭ ብላ ውሏን ስታስበው በቀን ኃጢያት ሳትሰራ እንደማትውል ይገባታል። ወደድኩ ያለችውን ሰው መልሳ እየጠላች ስትከፋ እግዜርን አማራ ሳትጨርስ ትደሰታለች፣ ታመሰግናለች። ከዛም መበሳጨት መጨነቅ ትጀምራለች። የሰውን ልብ መርምራ ማወቅ እንደማትችል ይገባታል። የልብን ጥያቄ ከእግዚአብሔር ውጭ የሚፈታ እንደሌለ ሲገባት ከንቱ መሆኗን ስትረዳ እንዲህ ትለዋለች አምላኳን፣ አባ ለምለምኔ አባ ለምለምኔ አባ ለምለምኔ፣ ጀንበር ወጣ አትገባም ሳልሰራ ኩነኔ። ሰው ወደድኩኝ እያልኩ ደሞ ጠላለሁ፣ ደግሞ ይከፋኛል እደሰታለሁ። ዛሬ ቀጭን ኩታ ነገር አቁቴን፣ አገኘሁ ስል ወዳጅ ደግሞ ማጣቴን ደግሞ ማጣቴን። አባ ለምለምኔ ለምን 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 ደግሞ ለምን ይክፋኝ፣ ብስጭት ጭንቀት ጤንነት አይሆነኝ። ዛሬ ጥያቄ ያለኝ ለምን ለምን ለምን፣ ምን ሊሰራልኝ ጥላቻ ሐሜት፣ ሀብት አይሆነኝም ቤት አልሰራበት። ልብ ያጨልማል ክፉ ነገር፣ ልቤን አብሩልኝ ስጡኝ ፍቅር። ጂጂ መለስ ስትልና ከቤቷ ባሻገር ያለውን ቤተክርስቲያን ስታዳምጥ ካህኑ እግዚአብሔርን ሲያገለግል ቃሉን ሲያስተምር ከዛ ስለ ፍጥረታት ምህረት ከእግዚአብሔር ሲለምን ትሰማለች። ምህረት ከሚለምንላቸው ፍጥረት አንዷ መሆኗ ገብቷታል። ታዲያ ይህንን ካህን ለሷ ነፍስ ሌት ተቀን እንደሚለፋ ተረድታለች። የሷ ነፍስ ገነት እንድትገባ እንደሆነ ጥረቱን አይታለች። መቼም ቢሆን የማይተዋት ፈጣሪ ስታስብ እንዲሁም ካንደበቱ ሲያስተምር ሲቀድስ ቃሉ እንደ ማር የሚወጣውን ካህን ስታይ በመሃል ያለችው ነፍሷ የሚከፈልላትን ዋጋ አይታ በጥልቅ ደግሞ ስለ አምላኳ ስለ ኢየሱስ ክርስቶስ እንደሆነ ይገባል። የዚህን ጊዜም ካህኔ ብላ ተቀኘች። በቃላት ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴን ስታጣራ አየሁኝ ጥበብ ሰማሁኝ ዕውቀት ልናገር ልመስክር የዚህን ሰው ጽናት። ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ በራልኝ እየሞተ አኖረኝ ለሱስ ባለዳው ነኝ ትላለች። እግዚአብሔር የሰጠኝን አመስግኜ እኖራለሁ ከእጁ ክፉ አይወጣም ትላለች በቀጣዩ ዘፈኗ። ነፍስና ስጋዬን ባርኮ ለፈጠረኝ ጌታዬ ምስጋና እየለገስኩ እኖራለሁ ምን አጉድሎብኝ ያውቃል ትላለች። እኖራለሁ በሚለው ዘፈኗ ደግሞ እኖራለሁ በሉ እኖራለሁ እኖራለሁ እንጂ እኖራለሁ እኖራለሁ በሉ እኖራለሁ እኖራለሁ እንጂ እኖራለሁ እኖራለሁ ይስጠኝ የወደደውን ከእጁ ክፉ አይወጣም እግዚአብሔር ብርሃን። እነኚህ ሁሉ ስራዎች ጂጂ ስለ አምላኳ የዘፈነቻቸው ናቸው። ዛሬ በማህበራዊ ሚዲያ እኔ አንተን አምኜ ምን ሆኜ ያለችውን ጨምሮ አብዛኞቹ ሙዚቃዎቿ በቅኔ የተሞሉ አብዛኛው ሰው ሲሰማቸው ነፍስን ከስጋ የሚለዩ ወደ ላይኛው መለኮት የሚያደርሱ ናቸው። ይህ አጋጣሚ ለሁላችንም ትልቅ ተስፋን ሰጥቷል። ጂጂ ድምጿን ማሰማቷ ብቻ አሁንም በህይወት መኖሯንና ያረቂቅ የጥበብ ስሜቷን እንዳልጠፋ ያሳየ ምስራች ነው። ደጋፊዎቿ ይህንን ጽሑፍ ሲያነቡ ጥበቧንና ድምጿን ብቻ ሳይሆን የሷን ደህንነትና ሰላም ምን ያክል እንደሚመኙ አሳይተዋል። የእጅጋየሁ ሽባባው ታሪክ የአንድ ስኬታማ ድምፃዊት ታሪክ ብቻ አይደለም። የጥበብ፣ የስደት፣ የብቸኝነትና በውስጥ ትግል ውስጥ የማለፍ ተምሳሌት ነው። ድምጿ ሁላችንንም ሲያክም፣ ሲያስተምርና ሲያቀራርብ ኖሯል። አሁን ደግሞ የራሷን የህይወት ቁስል አክማ ወደ ቀደመው ብርሃኗ እንድትመለስ ሀገሯና ህዝቧ በጉጉት ይጠብቋታል። እጅጋየሁ ሽባባው ከአካላዊ መጥፋት በኋላ ያሰማችው ድምጽ በጥልቅ ጨለማ ውስጥ ያለ ሰው አሁንም ቢሆን የብርሃን ጭላንጭል እንደሚታየው ማረጋገጫ ነው። ጂጂ በጥበቧ ሁሌም ሕያው ናት። ድምጿ ከዘመናት በላይ ነው።
ያቺ በቻግኒ ተራሮች የጀመረችው ሶሪት ዛሬም ድረስ በክንፎቿ ውስጥ የዜማ እሳትን ይዛ ትኖራለች። ደጋፊዎቿና ሀገሯም የሚሏት አንድ ነገር ብቻ ነው። እናማ እጅጋየሁ ሆይ አንቺን የሰማ ሁሉ ድኗል፣ ድምጽሽ ራሱ ዜማ ነውና አድናቂዎችሽን ቀድሷቸዋል እንላታለን። ውድ የሽርሽር ኢትዮጵያ ቤተሰቦች የዛሬ መሰናዷችን ያደመጣችሁት ነበር። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌሎች መሰናዶች በድጋሚ እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን። እና እኔ ዝም ብዬ ፖፕላር ለመሆን እና ምን ብዬ አለኝ። ስለምወድ ነው ሙዚቃ በጣም ስለምፈልግ ሀሳቦች